بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم طيب ዛሬ ኢንሻአላህ አህባሾች ከሚያነሷቸው ብዥታዎች የተወሰኑትን እናያለን። ይህንን ደግሞ በደንብ ማወቅና በደንብ መማር ከነዚህ ሰዎች ሸር ለመዳን ከነዚህ ሰዎች ፍልስፍና ይሄ የተለያዩ ብዥታዎች ለመዳን ደግሞ ራስን ለመጠበቅ ወሳኝ ስለሆነ ኢንሻአላህ እነዚህን አህባሾች የሚያነሷቸውን ብዥታዎች እናያለን። ምክንያቱም እነዚህ አህባሾች ምንድነው የሚያደርጉት? ምሳሌ አላህ ከአርሽ በላይ በመሆኑ ጉዳይ ላይ አንዳንድ ማወናበጃዎችን ይሰጡና ሰዎችን በዛ ነገር አይምሯቸውም ማለት ነው ከበረዙት በኋላ ወደ ሽርክና ወደ ቢድዓ ወደ ኹራፋት ወደ ፈለጉት ወደ ጫቱም ወደ ምንም ለማስገባት ስለሚመቻቸው እነዚህን ነገሮች ያቀርባሉ። ምንም ማታውቅ ጃሂል ወይ ምንም ማያውቅ ልጅ ጋር ይሄንን ይሰጡታል። ይሄን ጥያቄ ማለት አሁን መነግራችሁን ከዛም በኋላ ብዥታ ይፈጥሩበትና ወደ አቂዳቸው አስገብተው ወደ ሽርኩም ወደ ቀበር አምልኮም ወደ ተለያየ ነገር ይጠሯቸዋል። طيب አሁን ኢንሻአላህ አህባሾች ከሚያነሷቸው መረጃ ብለው ከሚያነሷቸው ነገሮች ወይ ደግሞ ብዥታዎች አህል ሱና ላይ ምንም ማያውቀው ማህበረሰብ ላይ ማለት ነው የሚጭሩትን ብዥታዎች ከቁርአን ከሐዲስና በሰለፎች ንግግር ኢንሻአላህ መልስ ሰጥበታለን። አላህ ከአርሽ በላይ ለመሆኑ የሚጠቀሱ የቁርአን የሐዲስና የሰለፎች መረጃ ቁጥር ስፍር የለውም። አላህ ቁርአን ላይ ሱረቱል ሙልክ ላይ አሚንቱ መን ፊስ ሰማ አላህ ሱብሓነሁ ወተዓላ ከሰማያት በላይ ያለውን አላህ ተማመናችሁትን? ከሰማያት በላይ የተባለው አህባሾች አይ መላኢካ ነው ጅብሪል ነው ከሰማያት በላይ የተባለው ይላሉ። ነገር ግን ኢማሙ ጠበሪ ሰለፍ ከሰለፍ የሆኑ ማለት ነው ኢማሙ ጠበሪ አላህ ነው የተፈለገው ይላሉ። አላህ በተለያየ የቁርአን አያ ላይ ሱረቱ ጧሃ ላይ ሱረቱል ሐዲድ የተለያየ ቦታ ላይ አላህ አርራህማኑ ዐለል አርሽ እስተዋ አርራህማን አላህ ከአርሽ በላይ ከፍ አለ ብሎ አላህ ይነግረናል። አላ ወርተፈዐ እነ ሙጃሂድ ቀደምት የነበሩ ከሰለፍ የነበሩ የተለያዩ የቀደምት ሰለፎች የሄዱበት አላህ ከአርሹ በላይ ከፍ እንዳለ ነው። ነገር ግን ዛሬ ላይ አህባሾች ይህን ሁሉ የቁርአን ይህን ሁሉ የሐዲስ መልእክተኛው ዐለይሂ ሰላቱ ወሰላም ከማ ጃአ ፊ ሰሒህ ሙስሊም የዘገቡት ሐዲስ ላይ አይን አላህ ብለው ያችን ባሪያ በጠየቋት ጊዜ አላህ የት ነው ብለው በጠየቋት ጊዜ ፊሰማ ጣቷን ወደ ሰማይ የቀሰረች ፊሰማ ከሰማያት በላይ ብላ እንደመለሰች የመጡ ሐዲሶች አሉ። ስለዚህ ሌሎችም ሐዲሶች አሉ ከማጃ ሌሎችም አላ ተአመኑ አሚኑ መን ፊሰማ እያሉ መልእክተኛው ዐለይሂ ሰላቱ ወሰላም የተናገሩበት ከሰማያት በላይ ያለው አላህ እንደዚሁ እነ ዘይነብ ቢንት ጃህሽ ግልጽ ነው አይደለ? አዎ። እና የተለያዩ እነዚህ ሁሉ ሐዲሶች ከመኖራቸውም ጋር ነገር ግን አህባሾች ይሄን ሁሉ ምን ያደርጉታል? ይሄን ሁሉ ቁርአንና ሐዲስ ውድቅ አድርገው አንቀበልም ብለው የሚያደርጉት ምንድነው? ብዥታን የሚለቁት ሁሌ አህባሾችንና ሱናን የምታውቁት በምንድነው? አህለ ሱናዎች ቁርአን ነው መረጃ የሚነግሯቸው። ይሄው ቁርአን፣ ይሄው ሐዲስ፣ ይሄው ሰለፎች፣ ይሄው አህባሾች ደግሞ ሁሌ ስራቸው ወይ ደግሞ ሌሎችም አህባሾች ሳይሆን ሌላም የጥመት አንጃ የሚያደርጉት ነገር ምንድነው? ማወናበጃ ጥያቄ ነው የሚሰጡት። እንደዚህማ ከሆነ እንደዚህ ነው፣ እንደዚህማ ከሆነ እንደዚህ ነው እንጂ የሚሉት ይሄው ከቁርአን ይሄው አላሁ መውጁድን ቢልመካን ሚል ከቁርአን ይሄው እንደዚህ ከሐዲስ ይሄው አይሉ ገባች። ሁሌ የሚሰጡት ምንድነው? ማወናበጃ። እንዲህ ካልሽማሽ እንደዚህ ከነበረ እንደዚህ እንዴት ነው ሆነ? እንደዚህ ከሆነማ እንደዚህ ይሆናል የሚል አይምሯቸው ውስጥ ያለውን ፍልስፍና ነው የሚናገሩት። አማ አህለ ሱናስ ቁርአን ሐዲስ ይናገራሉ። ወላሁ አለም የተቀረው طيب የመጀመሪያው እንደ ብዥታ አህባሾች የሚያነሱት ምንድነው? አላህ አርሽን ከመፍጠሩ በፊት የት ነበር? አንደኛ ያዙ። ከአንድ ነው የምንጀምረው ኢንሻአላህ እንወርዳለን በተርታ። አንደኛ መጀመሪያ የሚያነሱት ምንድነው? አላህ አርሽ ከመፍጠሩ በፊት የት ነበረ ብለው አላህ ሱብሓነሁ ወተዓላ አርሽ ከመፍጠሩ በፊት የት እንደነበረ የሚያውቀው አላህ ብቻ ነው። ይሄ ሚን ዑሙር አልገይቢያት ነው። ይሄ ከሩቅ ሚስጥር ነው። ኢንተቢሁ ባረከላሁ ፊኩም። ይሄ አላህ ቁርአን ላይ ሙእሚኖችን ሲያወድሳቸው እነዛ በሩቅ ሚስጥር የሚያምኑ ዩእሚኑና ቢልገይቢ በሩቅ ሚስጥር የሚያምኑ ናቸው ብሎ አላህ ሱብሓነሁ ወተዓላ ከኛ የራቁ ብዙ ነገሮች አሉ። ምሳሌ መላእክቶችን እንግዲህ መላእክቶች እንደሚታወቀው ሸክላቸው፣ ሁኔታቸው፣ ቅርጻቸው እንዴት ናቸው? ጥርስ አላቸው ወይ እንደዚህ ያላቸው ቢጠይቃችሁ በግልጽ ቁርአን ሐዲስ ላይ እስካልመጣን ድረስ እንደዚህ ብላ እንናገር። ምን ይሄ ገይብ ነው፣ ከኛ የራቁ ነገሮች ናቸው። የተለያዩ ነገሮች አሉ ከኛ የራቁ። ስለዚህ ምን አናደርግም? እኛ ከኛ ገይብ በሆኑ በሩቅ ነገሮች ምን አናደርግም? በፍልሰፋ እንናገርም። ምሳሌ ዓለም ላይ እንግዲህ እንደምታውቁት ብዙ ሰው በተመሳሳይ ሰዓት በተመሳሳይ ሰከንድ ይሞታል። መለከል ሞት እዚህም በዛም አለ እዛ አሜሪካ እዛም ያለውን እያወጣ ነው። በቃ ይሄ ምንድነው? በቃ ገይብ ነው፣ ከኛ ከሩቅ ከኛ ከአይምሯችን በላይ ነው። ስለዚህ ምንድነው የምናደርገው? ሰሚዕና ወአጣዕና ነው። ይሄ ገይብያት ነው። ስለዚህ አላህ አርሽን ከመፍጠሩ በፊት የተነበረ የሚለው ይሄ ሚን ዑሙር አልገይብያት ነው፣ ከሩቅ ሚስጥር ነው፣ እኛ ከማናቃቸው። ግልጽ ነው አይደለ? ስለዚህ ምን ያስፈልጋል? ላቡደ ሚን ኢስቲስላም
ወላሁ አለም ብለን እጅ ልንሰጥ ይገባል። ይህንን ደግሞ ወላሁ አለም በማናውቀው ነገር ወላሁ አለም ማለት ይሄ የሰለፎች አቋም ነው፣ የሰለፎች አተር ነው። ኢንሻአላህ ኪታብ ኸልቅ አፍዓል ልዒባድ ሊልቡኻሪ የቡኻሪ ኪታብ ነው። ቡኻሪ እንደምታውቁት ሰለፍ ናቸው። ሰለፍ ከመሆናቸው ጋር ኪታብ አላቸው። ያው ሰለፍ ናቸው፣ ትልቅ ሰለፍ ናቸው። ምን ይላሉ እዛ ኪታብ ላይ ነቅል አድርገው ሲናገሩ ከሰለፍ እሳቸውም ከሰለፍ ከሆነ ሱለይማን አተይሚ ከተባሉ ያኒ ሰለፍ ነቅል ያደረጉትን ቡኻሪ በኪታባቸው ላይ ሲያሰፍሩ ይላሉ ገጽ 8 ላይ ወኢዛ ሱኢልት ብዬ በተጠየቁኝ ጊዜ ስለ አላህ በተጠየቁኝ ጊዜ ለቁልቱ ፊ ሰማ አላህ ከሰማያት በላይ ነው ብዬ መልሳለሁ ካሉ በኋላ ምን አሉ? ወኢዛ ሱኢልቱ ብዬ ከተጠየቅኩኝ ሰማያት ሳይፈጠሩ በፊት አርሽ የት ነበረ ተብዬ ከተጠየቅኩኝ ለቁልቱ አለልማ ከባህሩ ላይ ነው ብዬ እናገራለሁ ይላሉ። እንግዲህ ሰለፍ ተመልከቱ። ወካነ ከዛስ ወአይነ ካነ አልዓርሹ ቀብለ ልማ እሺ አርሹ ውሃ ከመፈጠሩ በፊት የት ነበረ? ውሃ ከመኖሩ በፊት የት ነበረ ተብዬ ከተጠየቅኩኝ ለቁልቱ ላ አዕለም እኔ አላውቅም እላለሁ አሉ። ሰለፍ ናቸው ተመልከቱ። ኪታብ ኸልቅ አፍዓል ልዒባድ ከሰለፎች አተር አለ። በማያውቁት ነገር ወላሁ አለም ይላሉ። እኚህ ሰለፋን የተናገሩት ስለ አርሽ ነው። ስለ አርሽ እንኳን ተመልከቱ። ፈማ ባሉኩም ቢረቢል ዓለሚን በአላህስ ጉዳይ አንድ ሰው ዝም ብሎ እንደመጣለት መናገር አለበት? ላ አንድ ሰው ምሳሌ ዘይድ ያኒ ሳሎን ካልሆነ መኝታ ቤት ነው፣ መኝታ ቤት ካልሆነ ሳሎን ነው፣ ሳሎን ስራ ነው፣ ስራ ካልሆነ ቤት ነው ብትላችሁ ስለ ሰው ልታወሩ ትችላላችሁ። ስለ አላህ ግን እንዲህ ካልሆነ አርሽ ሳይፈጠር በፊት እንደዚህ ነበር ብለን በፍልስፍና ማውራት የለብንም። ስለ አላህ ተውቂፍዬ ነው። አንድ ነገር ስለ አላህ ስናወራ ላቡደ አየኩነ ለና አደሊል ትክክለኛ የሆነ መረጃ ሊኖረን ይገባል ከቁርአን ከሐዲስ። ከዛ ውጪ ግን ዝምታን መምረጥ ያለብን እንጂ በፍልስፍና ስለ አላህ አናወራም። በዚህ አይምሯቸው ፍልስፍና በማስገባታቸው ብዙ ሰዎች ምን አድርገዋል? በዚህ ነጥብ ላይ ወድቀዋል ማለት ነው። ፍልስፍና ውስጥ ገቡና አርሽ ከመፈጠሩ በፊትማ እንደዚህ ነበረ ብለው በዛ እንዲያስቡና በዛ ከዛም በኋላ የተለያዩ ደዒፍ የሆኑ ምናምን መውዱዕ የሆኑ ነገሮችን አምጥተውባቸው አቂዳቸውን እንዲበላሽ ይሆናል ማለት ነው። ስለዚህ በአስማኡ ሲፋ በአላህ ሱብሓነሁ ወተዓላ ጉዳይ አንድ ነገር ስናወራ ተውቂፍይ ነው። ምላሳችን ልንጠብቅ ይገባል። ስለዚህ ይህ አላህ አርሽን ከመፍጠሩ በፊት የት ነበር የሚለው እዚህ ጋር የሚዘጋ ነው። መልሳችን ምንድን ነው? ወላሁ አለም ላ ነድሪ እኛ እናውቅም ነው። ጠይብ ሁለተኛ ከዚሁ ጋር ተያይዞ የሚያነሱት ነገር አለ። ምንድን ነው? አይ እንትን እኮ አለን ሐዲስ አለን መልእክተኛው ዓለይሂ ሰላቱ ወሰላም የተናገሩት ብለው ምን ሊያደርጉ ፈለጉ? ሐዲስ አለን ብለው ያንን ሐዲስ ሊያመጡ ፈለጉ። ምን የሚለው ካነ አላሁ ወላ ሸይኡን መዐሁ የሚል ሐዲስ አለ። አላህ ምንም ሳይኖር በፊት ከሱ ጋር ምንም የነበረ ነው። አዎ አላህ ምንም ሳይኖር በፊት አላህ አርሽም ሳይኖር በፊት አላህ የነበረ ነው። ግን የት? ወላሁ አዕለም እኛ አናውቅም። የት ነበር? ወላሁ አዕለም እኛ አናውቅም። ምክንያቱም ስለ አላህ ነው ባረከላሁ ፊኩም የምናወራው። ስለዚህ ምላሳችንን ልንጠብቅ ይገባል። እንደዚሁ ደግሞ በተቻለ መጠን ራሳችንን ልንጠብቅ ይገባል። ምንናገረው ነገር ልንጠብቅ ይገባል። እነዚህ ሰዎች ምን አሉ? አይ ሐዲስ አለ አሉ። ከዛ ይሄን ሐዲስ አመጡና ከዛ ቀጥለው አመጡ ምን ወሁወ ልዓን ዓላ ማ ዓለይሂ ካን አሉ። አሁንም ያለው ወሁወ ልዓን ዓላ ማ ዓለይሂ ካን የሚል ጭማሪ አስገቡ። አሁንም ያለው በፊት በነበረበት ነው የሚል ጭማሪ። ከዛ ይሄንን ጭማሪ አስመልክቶ ምን አሉ? ሁለተኛ መልሳችን የምናየው ይሄንን ወሁወ ልዓን ዓላ ማ ካን ዓለይሂ ሁሌ አላህ ያለው በፊት በነበረበት ነው የሚሏችሁ ካሉ ይሄ ሁለተኛ መልስ ምንድን ነው የምንላችሁ? ይህ ፈትሑል ባሪ ኢብን ሐጀር ፈትሑል ባሪ ገጽ 206 ላይ ቁጭ አድርገዋል። ምን አሉ? ወህየ አሉ እቺ ዚያደቱን ጭማሪ ናት። አሁንም ያለው አላህ በፊት በነበረበት ነው የሚለው ጭማሪ ናት። ዚያደቱን ጭማሪ ናት። ለይሰት ፊ ሸይኢን ሚን ኩቱቢል ሐዲስ ከሐዲስ ኪታብ የማይታወቅ ጭማሪ ነው ይላሉ። ማን? ኢብን ሐጀር ፈትሑል ባሪ ቡኻሪን ሸርሕ ያደረጉ ማለት ነው። ግልጽ አይደል? ስለዚህ ሁለተኛው ሹብሃቸው ውድቅ ነው ማለት ነው። ሐዲስ አለን አላህ በፊት በነበረበት ነው አሁንም እንደዛው ነው ያለው ምናምን የሚለው ውድቅ ነው ማለት ነው። ሁለተኛ ያኒ ሹብሃ ከሚያነሱት ማለት ነው። ሶስተኛ ሹብሃ የሚያነሱት ምንድነው? አላህ ከዓርሽ አይፈልግም ነው። አላህ ሱብሓነሁ ወተዓላ ከዓርሽ አይፈልግም፣ ስለዚህ አላህ ከዓርሽ በላይ ነው አንልም ይላሉ። ሶስተኛ የሚያነሱት ብጅታ ተመልከቱ። አላህ ሱብሓነሁ ወተዓላ ከማንም ምንም አይፈልግም። አላህ መላእክቶችን ፈጥሯቸዋል። አላህ ሱብሓነሁ ወተዓላ ቁርአን ላይ ያኒ ሐመለተል ዓርሽ ዓርሽን የሚሸከሙ መላእክቶች እንዳሉ አላህ በቁርአን ላይ ነግሮናል። ወየሕሚሉ ዓርሸ ረቢከ ፈውቀሁም የውመኢዚን ሰማንያ። እነዚህ ደግሞ በተለያዩ አያዎች ላይ አላህ ዓርሽን የሚሸከሙ መላእክቶች እንዳሉ አላህ ነግሮናል። ነገር ግን አላህ ከመላእክቶች አይፈልግም። ሌሎችንም መላእክቶች አላህ ፈጥሯል።
የተለያየ የሥራ ድርሻም ሰጥቷቸዋል። ነገር ግን አላህ ከመላእክቶች ምንም አይፈልግም። ልክ እንደዚሁ አላህ አርሽን ፈጥሯል። ከአርሽ አይፈልግም፣ ከአርሹ በላይ ከፍ ብሏል። ግልጽ ነው አይደለ? ይህ ማወናበጃ ውድቅ ነው። አላህ ከማንም ምንም አይፈልግም። ከአርሽም አላህ አይፈልግም፣ ከአርሹ በላይ ግን ከፍ ብሏል። መላእክቶችን እንደፈጠረ ሁላ ከመላእክቶች ግን ምንም እንደማይፈልገው ሁላ ማለት ነው። ጠይብ ሌላው አራተኛ እንደ መረጃ የሚያነሱት ምንድን ነው? ለይሰ ከሚስሊሂ ሸይኡን አላህ ከአርሽ በላይ አይደለም ላለ ማለት ነው። ከሚያነሷቸው ምንድን ነው? አራተኛ ለይሰ ከሚስሊሂ ሸይኡን አላህን እኛ አላህ ምን አናደርግም አናመሳስልም፣ እኛ አላህን አናመሳስልም ይላሉ ማለት ነው። ተመልከቱ፣ አላህ እኛ ምን አናደርገውም አላህን አናመሳስልም ይላሉ። ይሄ ሀዛ ቀውልሁም ባጢል፣ ይሄ ንግግራቸው የተናቆት እርስ በርስ ምን ያደርጋል? ይጋጫል። ለምን? እኛ ለይሰ ከሚስሊሂ ሸይኡን አላህ እኛን ከማንም ጋር እናመሳስለውም። ይሄ ስንተኛ መልሳችን ነው? ኢንተቢሁ ባረከላሁ ፊኩም፣ አራተኛ መልሳችን። እኛ አላህን አናመሳስልም አሉ። ተመልከቱ፣ ተናቁት። ከዛስ እሺ አርረሕማኑ ዐለል አርሺ ኢስተዋ የሚለውን በምር የምትፈስሩት አልናቸው። ስትያቸው ምን ይላሉ? ስትሏቸው አይ ኢስተዋንማ ኢስተውላ ብለን ነው የምንፈስር፣ ተቆጣጠረ ብለን ነው የምንፈስር ይላሉ። ተመልከቱ፣ ተቆጣጠረ ብላችሁ ስትፈስሩ ታዲያ የሰው ልጅ አይቆጣጠርም እንዴ? የሰው ልጅ ሀገር ሊቆጣጠር ይችላል። የሰው ልጅ አባት ልጁን ሊቆጣጠር ይችላል። የሰው ልጅ እህት ወንድም እህት ሊቆጣጠር ይችላል። እንደዚሁ ደግሞ የሆኑ ሰዎች የሆነ ሀገር ሊቆጣጠሩ ይችላሉ። ስለዚህ እናንተም እኮ ሸባህቱም አላህን አመሳሰላችሁት። አላህ ከአርሽ በላይ ማንለው አላህ ከማንም ጋር ስለማይመሳሰል ነው አሉ። ነገር ግን እዛ ጋር አላህ አርሽን ተቆጣጠረ ብለው ደግሞ ራሳቸው አላህን ያመሳስላሉ። ስለዚህ ይህ ንግግራቸው ምንድነው ማለት ነው? ውድቅ ነው። አይ እኛ እኮ አላህን ስናመሳስል የአላህ መቆጣጠርና የሰው መቆጣጠር ይለያያል ካሉ ማሻአላህ ጠይብ። ስለዚህ አላህ ከአርሽ በላይ የአላህ ከአርሽ በላይ መሆንና የሌሎች ነገራቶች ከነገራቶች በላይ መሆን አይመሳሰልም። ስለዚህ አላህ ከአርሽ በላይ መሆኑን ምን አድርጉ? አስብቱ እንላችኋለን። አላህን የሚመስለው ምንም ነገር የለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ነው። ጠይብ ሌላው እንግዲህ አምስተኛ የሚያነሱት ነጥብ ምንድን ነው? አምስተኛ የሚያነሱት ምንድን ነው? እንግዲህ እንደ መረጃ ብለው የሚያነሱት ምንድን ነው? አይን አላህ ብሎ መጠየቅ አይቻልም ይላሉ። ተመልከቱ፣ ሰዎችን ከሚያወናብዱበት ማለት ነው። አምስተኛ ምን ይላሉ? አይን አላህ ተብሎ መጠየቅ አይቻልም አሉ። ሱብሓነላህ። ዛሬ እናንተ መልክተኛውን ልታርሙ ነው የመጣችሁት? መልክተኛው ዓለይሂ ሰላቱ ወሰላም ያቺን ባሪያ አይን አላህ ብሎ ሲጠይቋት አላህ የት ነው ብሎ ሲጠይቋት እናንተ ላ አይን አላህ አይባልም አላችሁ። ከማ ጃአ ፊል ሙስሊም ኢማም ሙስሊም የዘገቡት ሐዲስ ተመልከቱ። ኢማም ሙስሊም የዘገቡት ሐዲስ በጣም የሚገርማችሁ ደግሞ ኢማሙ ማሊክ ፊ ኪታቢሂል ሙወጣ የተሰኘው ኪታባቸው ላይ 1473ኛው ሐዲሳቸው ላይ አስቀምጠውታል። ተመልከቱ፣ አይን አላህ ብለው እንደጠየቋት መልእክተኛው ዓለይሂ ሰላቱ ወሰላም ባሪያዋን አላህ የት ነው ብለው ከዛስ ፊሰማ ከሰማያት በላይ ብላ እንደመለሰች ማለት ነው። ስለዚህ ዛሬ ደግሞ አህባሾች መጡን አይን አላህ አይባልም፣ አይንን የፈጠረ ቦታን የፈጠረ እንደዚህ የፈጠረ አይን ተብሎ አይገለጽም እያሉ መልስ ስለሌላቸው፣ በነገራችን ላይ አላህ የት ነው የምታመልኩት አላህ ቢባሉ መልስ ስለሌላቸው ምን ይላሉ? አይን ተብሎ አይጠየቅም የሚል ፍልስፍና ይዘው መጡ። ይህ ከሐዲት ጋር የሚጣረስ የሚጋጭ የሆነ ነገር ነው። ግልጽ ነው አይደለም? ይህን ማወቅ አለባችሁ። ጠይብ ሌሎችም እንግዲህ ሹብሃዎች የሚያነሱት አሉ። ነገር ግን እነዚህ ዋነኞቹ ናቸው። ግልጽ ነው አይደለ? አላህ ሱብሓነሁ ወተዓላ ያኒ ከእንደዚህ እንትን አይልም እያሉ የሚያነሱት ነገር ውድቅ ነው ማለት ነው። ነገር ግን ሰለፎችም በጣም የሚገርማችሁ አንድም ሰለፍ አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን ኢንካር ያደረገ ሰለፍ የለም። ገባችሁ አይደለ? ነገር ግን ያው ጃሂሉን ማህበረሰብ ማያውቀውን ማህበረሰብ ምን ያደርጉታል? ዝም ብለው በፍልሰፋ ምን ያደርጉታል? ወደ ጥመት ይነዱታል። ኢማሙ ዳሪሚ አረዱ አለል ጀህሚያ የተባለ ኪታባቸው ላይ ኢማሙ ዳሪሚ ማለት ሰለፍ ናቸው፣ ቀደምት ናቸው። 200 ላይ ተወልደው 280 ላይ የሞቱ ናቸው። አረዱ አለል ጀህሚያ የሚባል ኪታብ አላቸው። ሰለፍ ናቸው። ተመልከቱ ምን ይላሉ እዛ ላይ አላህ ሱብሓነሁ ወተዓላ ቢነፍሲሂ አላህ በነፍሱ ከአርሽ በላይ እንደሆነ ራሱ አላህ ሱብሓነሁ ወተዓላ ከአርሽ በላይ እንደሆነ ተቆጣጠረ ምናምን ሳይሆን ቢነፍሲሂ አላህ ከአርሹ በላይ እንደሆነ ይናገራሉ። እንደዚህ ደግሞ የተለያዩ ኢማም አልሙዘኒ ሸርሑ ሱና የተሰኘው ኪታባቸው ላይ የተወለዱት 175 ላይ ነው፣ የሞቱት ደግሞ 264 ላይ ነው። እዛ ላይም ቁጭ አድርገውታል። ግልጽ ነው አይደለ? እንደዚህ ደግሞ ሌሎችም ሰለፎች አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን አስቀምጠዋል።
ጠበሪን ይመስል ኢማሙ ጠበሪን ይመስል ሱረቱል ሙልክ 17ኛውን አያ ሲፈስሩ አሚንቱ መን ፊ ሰማ የሚለውን ምን አሉ? አላህ አላህ ነው። እንደዚሁ ደግሞ ተለያዩ በጣም የሚገርማችሁ ማለት ነው ከሰለፎች ተቆጥረው አያልቁ አላህ ሱብሓነሁ ወተዓላ ከዓርሽ በላይ መሆኑን አንዳንዶቹ ቢነፍሲህ እያሉ አንዳንዱ ቢዛቲህ እያሉ የተናገሩ ማለት ነው። ሌላው ከሰለፎች አላህ ሱብሓነሁ ወተዓላ ቢዛቲህ ከዓርሽ በላይ ነው ካሉ ሰለፎች ማን ናቸው? ኢማም አቡ ጃዕፈር ኢብን አቢ ሸይባ አልዓርሽ የተሰኘው ኪታባቸው ላይ የተወለዱት 210 ላይ ነው። የሞቱት ደግሞ 297 ላይ ነው። ሰለፍ ናቸው። 200ዎች ውስጥ የነበሩ ናቸው። እዛ ላይ ምን ይላሉ? አዝሃቢ ኪታባቸው ላይ ኪታብ አልሚዛን ላይ ያወደሷቸው ሰለፍ ናቸው። ምን ይላል እዛ ላይ? አላህ ቢዛቲ አላህ ከዓርሽ በላይ ነው ብለው ያስቀምጣሉ። እንደዚሁ ሌሎችም ሰለፎች አላህ ሱብሓነሁ ወተዓላ ከዓርሽ በላይ መሆኑን አስቀምጠዋል። ከፍ ማለቱን በዛቱ አላህ ሱብሓነሁ ወተዓላ ከዓርሽ በላይ መሆኑን። ነገር ግን ዛሬ ላይ አህባሾች መጥተው እኛ አላህ አርሽን ተቆጣጠረ ነው የምንለው እንጂ ከዓርሽ በላይ ሆነ አንልም ይላሉ። አርሽን ተቆጣጠረ ማለት አርሽ አምጾበት ነበር። ተመልከቱ፣ አርሽን ተቆጣጠረ ማለት አላህ አርሽን አምጾበት ነበር ማለት ነው። በጣም የሚገርማችሁ ደግሞ አላህ አርሽን ተቆጣጠረ ሲሉ ራሳቸው የራሳቸው ኢማማችን የሚሉት እንከተለዋለን የሚሉት ምን አቡ ሐሰን አልአሽዓሪ ፊ ኪታቢሂ አልኢባና ገጽ 34 ላይ ምን ይላል? ፊ ኪታቢሂ አልኢባና ገጽ 34 ላይ አቡ ሐሰን አልአሽዓሪ ራሱ ምን ይላል? ኢስቲዋእን ወቀድ ቃለ ቃኢሉን ብሎ ማለት ነው። አንዳንድ ሰዎች ሚነል ሙዕተዚለቲ ወልጀህሚያ ከሙዕተዚላና ከጀህሚያ የሆኑ ቡድኖች ብለዋል። አንቀውሊላህ አዘ ወጀል የአላህን ንግግር አስመልክቶ አርረሕማኑ ዐለል ዐርሺ ኢስተዋ የሚለውን አስመልክተው አይ ኢስተዋ ኢስተውላ ከሙዕተዚላና ከጀህሚያ ከሆኑ ቡድኖች ምን ብለዋል? ኢስተዋ የሚለውን ኢስተውላ ተቆጣጠረ ብለው ፈስረዋል። ኢስቲላ መቆጣጠር ነው ብለው ፈስረዋል ብሎ አቡ ሐሰን አልአሽዓሪ ፊ ኪታቢሂ ኢባና ቁጭ አድርጓል። ኢባና የእሱ ኪታብ ለመሆን ደግሞ እነ ኢብኑ አሳኪርን ይመስል ሌሎችም ቀደምት ትልልቅ አይማዎች ተናግረዋል። ተመልከቱ። ስለዚህ ይሄ ሁሉ ነገር ከመኖሩ ጋር እነዚህ ሰዎች አላህ አርሽን ተቆጣጠረ ሲሉ አንደኛ ከቀደሙ የአሻዕራ እምነት ተከታይ ጋር አቂዳ ተከታይ ጋር ይጋጫሉ በግልጽ። ምክንያቱም የቀደምቶቹ ይሄው እንደነገርኳችሁ እና አቡ ሐሰን አልአሽዓሪ ምናልባት አቡ ሐሰን አልአሽዓሪ ልክ ማለት ነው ወደ መጨረሻ አካባቢ ላይ ተውበት እንዳደረገ የመጡ እንትኖች አሉ። ፊ ኪታቢሂ ኢባና ሌሎችን ኪታቦች ላይ ተውበት እንዳደረገ ወደ አላህ እንደተመለሰ ከዚህ አይነት ከሙዕተዚላ እምነት ወጥቶ ወደ ሱና መንገድ እንደገባ ተናግሯል በግልጽ ማለት ነው፣ አውጇል። ነገር ግን አሁን ድረስ እነሱ ምን ያደርጉታል? እኛ እንደዚያ እሱ ግን ተውበት ማድረጉን በግልጽ ከማወጁም ጋር ዞሮ ዞሮ ምን ለማለት ፈልጌ ነው? ከሰለፍ የሚጠቀሱ መረጃዎች ከቁርአን ከሐዲስ የሚጠቀሱ መረጃዎች ቁጥር ስፍር ካለመኖራቸውም ጋር ነገር ግን ከላይ ጠቀስኩላችሁ እነዚህን በሽታዎች በማንሳት ነው ብዙ ጊዜ ሰዎችን ለማወናበድ ጥረት የሚያደርጉትና ኢንሻአላህ ራሳችንም ይህን ነገር ተምረንበት ለሌላው ሼር ልናደርገው ይገባል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين. اللهم إني أسألك التقى والعفاف والغنى. اللهم ثبتنا على الحق. اللهم أحينا مسلمين وأمتنا مسلمين وبعثنا مع المسلمين والمؤمنين والنبيين والشهداء والصالحين وحسن أولئك رفيقا. هذا وصلى الله على نبينا محمد وعلى آله وصحبه أجمعين.